ምርጫውም ደርሷል። እኔ ስለ ምርጫው ብዙ መናገር አልፈልግም ነበር። ለምን ስራ ላይ ስለነበርኩ ስለ ምርጫው ምንም እንትን አልነበረኝም። ትናንት ነው ገና እኔ ብዙ ሰዎች ምርጫ አለ ብለው የሰሙት እና 50 ሚሊዮን 500 ሺህ ሰው ተመዝግቧል አሉ ሊመርጥ። ምርጫ ቦርድ ራሱ ብልጽግና ስለሆነ እንጂ ልክላቸው ነበር እኔ እንዴት እንደሚሞሉ ማለት ምርጫው ተመርጦ አልቋል። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ምርጫው ተመርጦ አልቋል። እንዴት እየሞሉ እንዴት እየፈረሙ በጣታቸው ይፈርሙታል፣ በምናምን ይፈርሙታል። ቁጭ ብሎ ይፈርማል። የሴፍቲ ኔት የዚህ የጤና መድን ምን ላይ የተመዘገበው ገበሬዎቹ ካርድ አውጥተው መቼ ካርዱን እንውሰድ ሲል አይ በቃ ካወጣችሁ በቃ ካርድ አያስፈልጋችሁም ኮዱን ብቻ እንትን ብላችሁ እንዳይ እና ተመርጦ አልቋል። ምርጫው አልቋል እና ያለቀ ነበር ይመስለኝ። ገና ለካስ ግንቦት 24 ላይ ሴሬሞኒ አለ አሉ። ምርጫ ሴሬሞኒ አለ አሉ እና እኔ ገና ትናንት ነው የሰማሁት ምርጫ በኢትዮጵያ መኖሩን። እውነት እኔ በጣም ነው የሰማሁት። ተወዳዳሪዎቹ እነማን ናቸው ብዬ ስል በጣም ሊቃውንት ናቸው አሉ። አንድ ማን ነው የሚሉት ልጅ አይቻልም የሆነ ልጅ የገጠር ልጅ ነው አሉ። የዛሬ 9 ዓመት አቮካዶ በፓፓያ አይቶ ያለ ልጅ አሁን የካ ክፍለ ከተማ ወኩሎ ይወዳደራል አሉ። ማን ነው አሉ። እስቲ ትላንት ለጥፌው ነበረ ቴክኒሻን ካለ አምጣልኝ እስቲ አምጣልኝ። አንድ ሙዚቃ የሚያቀናብር ልጅ ነው አሉ። በጣቱ ነው የሚፈርመው አሉ። ደግሞ አይመስለኝም ግን በጣቱ ነው የሚፈርመው አሉ። እሱ እንደሚቀርብ ሰምቻለሁ ትላንትና እና ያየሁት እና ስለዚህ ስለ ምርጫም ትንሽ ማውራት አለብን። ይሄ ልጅ እና ሁለቱ ቤንቴዎች ናቸው እንግዲህ አብይ አህመድ መተሻሸት ይወዳል ከወንዶች ጋር እንትን ይወዳል። አሁን ፓርላማ ሊገባለት ነው። እዛው በበዓል ምናምን ከሚገናኙ በስራ ቢገናኙ በጣም ጥሩ ነው እና ካሙዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። 6ኛ ጩ ነው። እንደውም ስዩም መካከለኛ የሚባል ትምህርት መኖሩን አላውቅም። እኔ ፒኤችዲ አውቃለሁ፣ ማስትሬት አውቃለሁ፣ ምናምን አውቃለሁ፣ 12ኛ ክፍል አውቃለሁ፣ ዲፕሎማ አውቃለሁ። መካከለኛ የሚባል የትምህርት ደረጃ አላውቅም ማለት እና ታዲያ የ12 እና የ0 ክላስ መካከለኛው አንድ አይደል 6 አይደል እንዴ? ስዩም ደግሞ አንዳንዴ ታበዛዋለህ። እና ደግሞ ጠቅላይ ሚኒስትሩ የሚበልጧቸውን ሰዎች እሳቸው ከሁሉም ከበለጡ ጥሩ ነው። ካሙዙ 6ኛ ከሆነ እሳቸው 7ኛ ናቸው። 7ኛ ጨና 6ኛ ጩ አንድ ላይ ይሆናሉ ማለት ነው። እና ካሙዙ ይወዳደራሉ። ስለ ካሙዙን በደንብ እናወራለን። በእውነት ፓርላማው እንትን ይፈልግ ነበር፣ ማቀናበር ምናምን ይፈልግ ነበር። በዚያ ደግሞ እንቅልፍ ይበዛል እዛ አካባቢ ሁሉም ተኝቶ ስለሆነ ጠቅላይ ሚኒስትሩ ሲናገሩ በለሆሳስ ኳየር ሆኖ ኢየሱስ ይላቸው ቀና ይላሉ። ፓርላማው የአዲስ አበባ ፓርላማ ይሁን የአዲስ አበባ ምክር ቤት ይሁን የፓርላማው አላቅም ካሙዙ በጣም ጥሩ ምርጫ ነው የገባው። የአርቲስት ማት ነው ዘንድሮ የሚገባው በጣም የሚገርም ነው። እንደገና ደግሞ በሻቱ የምትባል ልጅ አለች። እሷም አከራካሪ ነው ስሟ። በሻቱ ቶለ ማርያም ተረፈ ነው ስሟ። የምትወዳደረው የኦሮሞ ብልጽግናን ወክላ ነው። የኦሮሞ ብልጽግናን ወክላ ነው የምትወዳደረው። ግን ኦሮሞዎች ጥያቄ መጠየቅ አለባችሁ። በሻቱ ቶለ ማርያም ተረፈው ብሎ ኦሮሞ አለ? በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ ያለ አይመስለኝም። በተለይ እስከ ቅድሚያ ደግሞ ስትሄዱ ከበደ ምናምን ከሆነ በጣም ጥቁር ልጅ ነበረች፣ አሁን ቀልታለች። እግዚአብሔር ብዙ ጓደኞች አሉኝ በፊት ጠይም የነበሩ እስካሁን ጠይም ናቸው። ምንድነው እናንተ ብያ ጥሩ ቦታ ያሉ ልጆች አውቃለሁ ግን ጠይም ናቸው።
እና ነበሻቱ ግን በጣም ቀልታለች። የአርት ተማሪ ነበረች፣ የስነ ጥበብ ተማሪ ነበረች። ድራማ ያጠናችው፣ ከዛ ጋዜጠኛ ሆነች። አሁን ወፍራለች ደግሞ በጣም በእውነት እና ቀልታለች። እንደምታዩት በጣም ቀልታለች። ይሄ ክንዷ እና እግሯ ነው የጠቆረው እንጂ በጣም ቀልታለች። ምን አይነት ኪኒን እንደሆነ እግዚአብሔር ይወቅ። ብቻ እኔ ብዙ ነገር ነው ያመለጠኝ በዘንድሮ ምርጫ። በጣም ብዙ ነገር አምልጦኛል። አሁን ጥያቄ እነ ፍልፍሉ ገብተዋል ወይ? እነ ጥላሁን ገብተዋል ወይ? ምክንያቱም ፓርላማው ፈገግ ማለት ስላለበት እነሱ እና አዶናይ የምን ቀሩ? እና አዶናይ እነ ጃኒ ቢገቡ ጥሩ ነው። ይሄ ማን ነው የሚሉ ኦኬ፣ እነሱ ለካስ ትግሬ ናቸው። ትግሬዎች አይወዳደሩ። ትግሬዎች እዚህ ፓርላማ ምንም አይወዳደሩም። በዛ ምክንያት ካልሆነ በስተቀር እነ ጃኒም እነማ ቢገቡ ጥሩ ነው ባይ ነኝ። ይሄንን ሳይ ትንሽ ደንግጫለሁ። እኔ በእውነት በጣም ስለሱም በደንብ ማውራት አለብን፣ መነጋገር አለብን። ምርጫው ዝም ብሎ 100% ነው ምርጫው፣ መታለፍ የለበትም። ስለሱም እናወራለን ማለት ነው። እና ምን ያህል ተመዝግቧል ብዬ ደንግጬ ነበር። እኚህ ሴትዮ ነግረውኛል። የእኚህንም ሴትዮ ብሔር ጠይቄያለሁ። ብሔር ኦሮሞ፣ ሃይማኖት ኦርቶዶክስ ብለውኛል። አብዛኛዎቹ የዚህ የምርጫው ደግሞ ቀስቃሾችም ምኖችም ፓስተሮች እና ጴንጤዎች መሆናቸው በጣም ነው ግራ የገባኝ። እስላሞቹና የእስልምና እምነት ተከታዮችና ጴንጤዎቹ ለዚህ ለምርጫ ጸሎቱላ እንደሚያደርጉ ሰምቻለሁ። እሱንም በደንብ እናወራለን። እስቲ የምትለውን እንስማና እንምጣ። እኚህ ሴትዮ ትልቅ ሴትዮ ናቸው ነገሩ። ነጠላ ደረብ ቢያደርጉ ያው ቆራቢ ነው የሚመስሉት። እሺ እስቲ አጫውትልኝ ጌታዬ። 50,514,155 50,514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ 50,514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ ኦኬ። በእውነት በጣም የሚገርም ነው። ይህንን የምርጫ ጉዳይም እኔ እዛ እንግዲህ አብይ ጾም ላይ ሌላ ስራ ላይ ስለነበርኩኝ ልረዳ ላይ አልቻልኩም። የምርጫ ምልክቱንም አሁን ነው ያየሁት እንጂ ብዙም አላየሁትም። የምርጫ ምልክቱ